እንደዚህ አይነት እድል ሳገኝ ሁልጊዜ የምናገረው ነው። የመልካም እድሎች ሁሉ ባለቤት እግዚአብሔር ነው ብዬ አስባለሁ። ፕሮግራም ስለተዘጋጀ 2 እግር ስላለን 1 መርሃ ግብር ስላለ እየተሯሯጥን እንደመጣን አንቆጥረው። እግዚአብሔር እድል እንደሰጠን ልባችንንም እግራችንንም እንዳቀና ተስፋ አደርጋለሁና እንደው እንደ ኮንፈረንስ ሳይሆን የእውነት መለኮት እየተናገረ እንደሆነ እርግጠኛ የሚሆን ሰው ለእግዚአብሔር አጨብጭበው። ስለተሰጠኝ እድል እግዚአብሔር ያክብርልኝ። በልቤ የሞላውን የእግዚአብሔርን ቃል ሀሳብ አካፍላለሁ። ምናልባት እዚህ በግራ ጆሮዬ አሞኛልና ቁጭ ብዬ ደግፌ ነው ቁጭ ያልኩት። ምን ሆኖ ነው አብሮን ያላመለከው ብላችሁ ከጠረጠራችሁ አሞኝ ውሸቴ ከሆነ ጌታ አልጠየቀው እንደሱ ነው እና እግዚአብሔር ይባረክ። ለተወሰኑ ደቂቃዎች አብረን እናሳልፋለን። ወንጌል በሚል ርዕስ ነው አብረን የምንነጋገረው። ድንገት ህፃናት ልጆችን ብትይዙልኝ ዲስትራክተር ስለመሆን ባልቸገር በአክብሮት ጠይቃለሁ። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 እስከ 4 ያለውን አንብበን እንጀምራለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ጌታ እንዲያስተምረን እንጸልይ። ስምህ ለዘላለም ብሩክ ይሁን። እናመሰግንሃለን። ሁሉን አሳልፈን ላንተ ሰጠን። ይህን ሰዓት ክበርበት። የጨለማ ኃይላት ይድቀቁ። የሰው ከንቱ አሳብ የተባለ በሀሳብ ላይ ከፍ ሊል የሚወድድ የማንም ቢሆን ዛሬ በመስቀል ስር የተረገጠ አንተ ብቻ በመካከላችን ግነን። የኔ የአሰባበቅ መንገድ ለብቻው ላይሰለጥን፣ የዚህ ጉባኤ የአደማመጥ መንገድ ለብቻው ላይሰለጥን፣ አንተ ብቻ መሻትህ ይፈጸም። እኔ ዛሬ ጸልያለሁ። ማለዳ ማለዳ ያነቃኛል፣ ጆሮዎቼም እንደተማሩ ይሰማ ዘንድ ይከፍታል እንደሚል የእያንዳንዳችን እዝነ ልቦና ለቅዱስ ቃል የተከፈተ ይሁን። እግዚአብሔር ሆይ እባክህ እልፍ የምንልበት ምሽት ይሁን። መታሰቢያ ያለበት ምሽት ይሁን። ደግሞ ሁሉ በሆነ ጊዜ ክብር ተጠቅሎ ማደሪያ ይሁንልህ። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። ሐዋርያው ጳውሎስ በሮም ለነበሩ አማኞች በጻፈላቸው ደብዳቤ ላይ ደብዳቤውን ሲጀምር በወቅቱ እንደነበረው የደብዳቤ አጻጻፍ መንገድ ራሱን አስተዋውቆ ነው የሚጀምረው። በወቅቱ የነበረው የደብዳቤ አጻጻፍ መንገድ ራሱን አስተዋውቆ ስለሚጀምር ሐዋርያውን ራሱን አስተዋውቆ ነው የሚጀምረው። ግን ራሱን አስተዋውቆ ሲጀምር እኔ ጳውሎስ ብቻ ሳይሆን የሚለው ትንሽ ከዛ እልፍ ብሎ አንዳንድ ነገሮችን ተጠቅሟል። ምንድን ነው የሚለው? ቅድም ስናነብ በአንድነት በደንብ አድምጣችሁ እንደሆነ ሐዋርያ ሊሆን የተጠራ። ክብር ለኢየሱስ። ሐዋርያ ማለት የተላከ። እንግዲህ ሐዋርያ ሲል በሁለት መንገድ ሊሆን ይችላል ነው የሚባለው። አንደኛ ደብዳቤውን እየጻፈ ያለው ሐዋርያዊ በሆነ ስልጣን፣ አፖስቶሊክ በሆነ ኦቶሪቲ፣ ሐዋርያዊ በሆነ ስልጣን ደብዳቤውን እየጻፈ ሊያመላክታቸው ይችላል በአንድ አቅጣጫ። በሌላ አቅጣጫ ደግሞ ሌሎች መልእክቶቹ ላይ እንደምንመለከት የሐዋርያው ጳውሎስን ሐዋርያነት የሚጠራጠሩ ሰዎች ሊኖሩ ስለሚችሉ ነኝ እያላቸው። ስለዚህ ራሱን ሲያስተዋውቅ ጳውሎስ ብቻ ሳይሆን ሐዋርያ። ግን ሐዋርያው ጳውሎስ ሳይሆን የሚለው አንድ ቃል ገብቷል። ትንሽ ኖትስ ካደረግን እንድናደርግ የምፈልገው ሐዋርያ ሊሆን የተጠራ ይላል። ሐዋርያው ጳውሎስ ሐዋርያ የሆነው የሆነ ቀን ከእንቅልፉ ተነስቶ ፊቱን ሲታጠብ አምሮት አይደለም። ከጓደኛው ጋር ቁጭ ብሎ ይቅርታ እንግዲህ የምጠቀምበትን አፕሮች ወጣቶችን እያሰብኩ ብቻ ስለሆነ አንዳንዱን በቅንነት ተረዱኝ። ከጓደኞቹ ጋር ቁጭ ብሎ ሐዋርያ ጳውሎስ ወንጌላዊ እንኳን ትንሽ ቆየ፣ ፓስተርም ተበልቶበታል፣ በቃ ሐዋርያ በለው ብሎ ለፖስተር ደውሎ አይደለም፣ አምሮት አይደለም። ሐዋርያው ጳውሎስ ሐዋርያ የሆንኩት ይላል። ኦፍኮርስ ደብዳቤውን የምጽፍላችሁ ሐዋርያዊ በሆነ ስልጣን ነው። ኦፍኮርስ ደብዳቤውን የምልክላችሁ በሐዋርያዊ ስልጣን ነው። ሐዋርያ ነኝ። ግን ሐዋርያነቴ ፈልጌ ከሱቅ የገዛሁት ሳይሆን ጥሪ ነው። አሜን። አሜን። ጥሪ ነው። ስሙኝ ወዳጆች፣
አገልግሎት በሉት። የምታገለግሉበት የአገልግሎት ቢሮ በሉት። እንደው ሰፋ አድርገን ስናይ ይሄ መንፈሳዊ ሕይወት ጥሪ ሲሆን ግልግል ጥሪ ሲሆን እንዴ አትታገል። እኔ ሰው አለቦታው ሲታገል ደስ አይለኝ። አትታገል። እናቴ ትሙት አለብኝ እኮ አንድ ቀን ሞክሩኝ አትል። በወረፋ ተሰልፈህ አትወጣ። ጥሪ ሲሆን ምን አባቴ ልለው ብለህ አትጨነቅ። እኔ ሁልጊዜ ጸሎት የምመራው ብለህ አትከራከር። ጥሪ ሲሆን ዛሬም ታማኝ አድርጎ ቆጥሮ ነው የምትለው። ዛሬም በህዝቡ ፊት እንድቆም እድል ሰጥቶ አንድ ሰው አለ። አሜን የሚል አሜን። ይሄ ግን ጥሪ ሲሆን ነው፣ ሲነካህ ነው፣ ሲዳስስህ ነው። አንድ ጓደኛ ያለ ምን ይላል? ህፃን ልጅን 10 ጊዜ እሳት ያቃጥላል ብለህ አትንገረው ይላል። አንድ ውሰድና አቃጥለው። ከዛ 100 ጊዜ አያቃጥልም ብትለው አይሰማም። ቀምሶ ተራራ። ይሄ የአገልግሎት ቢሮ በሉት። አገልግሎት ህይወቱን ማለት ጥሪ ሲሆን ግልግል። ሁሌ እንዴ ልዘምረው አይባልም። እስቲ ልዘምር ልሞክርም ብላ አትወጣም። እስቲ እንዳንተ ምናምን ብለህም አትሰለፍም። ጥሪ ሲሆን ልዩ አሜን። ይነካል፣ ይዳስሳል። ልዩነቱን ታውቀዋለህ። አትምልም። እውነትን እኮ በቃ ያስታውቃል። ጥሪ ሲሆን እንግሊዝ አገልጋዮች ያውቃሉ። ጥሪ ሲሆን ስንት ኪሎ ሜትር ነው አትልም። ፖስታ ስንት ነው አትልም። ይመቻሉ አይመችም አትልም። እንትኑ ምናምን አትልም። ጥሪ ሲሆን ዛሬም አምነኝ፣ ዛሬም ስሙን እንድጠራ፣ ዛሬም በአደባባዩ ጠርቶኝ ባካ ጊዜ አንድ ጮክ በላ አሜን አሜን። ጥሪ ግን ካልሆነ ሙያ ነው የሚሆንበት። ሙያ ሲሆን መብት ነው፣ ትደራደራለህ። አያዋጣም አያዋጣም። ለዚህ አያዋጣም። ይሄ ነው ሙያ ሲሆን ግን አገልግሎት ብቻ ሳይሆን ይሄ ህይወት ራሱ እኮ መነካት ሲሆን ግልግል አይደል? ቅድም እንዳልኳቸው እንደ እሳት አንዴ እኮ ከቀመስከው መውጫ የለም። አሁን ሐዋርያ ጳውሎስን ውሰዱት። ትንሽ ነገር በተናገረ ወደ ዋና ሀሳብ ይላል። ሐዋርያ ጳውሎስን ውሰዱት። ከአብርሃም አንስቶ እስከ ኢየሱስ ክርስቶስ ድረስ የቴዎሎጂካል ኮረንስ የስነ መለኮት ትስስሩን ጠብቆ ማውራት የሚችል ሰው ነው። በምንም አልጠረጥረው። ግን ያኔ በደማስቆ መንገድ ላይ የተገለጠልኝ ካለ መስሎኝ ማርሽ ይቀይራል። አግሪጳ ጋር ቆሞ ትንሽ አንዳንድ ክርስቲያን ልታረገኝ ነው እንዴ ሲለው አይ ማለት አይደለም ከሰንሰለቴ በቀር ለምን ቀምሶታል፣ ነክቶታል። ሁለተኛ ጴጥሮስ ላይ ታስታውሱ እንደሆነ ሐዋርያ ጴጥሮስ ምንድን ነው የሚለው? ከግርማው ታላቅነት የተነሳ የምወደው ልጄ ይህ ነው ሲባል እኮ ነበር ይላል አይደል? እሱ ራሱ ሰክሮ አንድ ድንኳን ለሙሴ፣ አንድ ድንኳን ለኤልያስ፣ አንድ ድንኳን ለአንተ ሲል ሰማይ ተቆጣ። ሙሴ፣ ኤልያስ፣ ኢየሱስ መደዳ አይሆንም። የምወደው ልጄ ይሄ ነው። አሜን። ማኑ ጮኩ ለአሜን የሚል ዛሬ አሜን ነበርን ይላል። መንፈሳዊ ሕይወት አገልግሎት ኤክስፒሪየንስ ስትነካከው፣ ስትደሳሰሰው፣ ስትቀምሰው ነው። ሲነካካ ሐዋርያ ነኝ አዎ በጥሪ ይልና ሐዋርያ ነኝ አዎ በጥሪ ይልና አፖስትል ስትለው ለፎቶ ይዘጋል። ጭራሽ ምን ይላል? አረ የክርስቶስ ኢየሱስ ባሪያ ነኝ። ኦፍ ኮርስ ሐዋርያ ነኝ አዎ። ሐዋርያነቴ ግን መቅረጫ ሳይሆን፣ ሐዋርያነቴ ግን የሆነ እንትን መግሪያዬ ሳይሆን ሐዋርያ ነኝ አዎ። ግን በዚህ ማንነቴ ምንድን ነው የማደርግበት? የክርስቶስ ኢየሱስ ባሪያ አሜን። ፈቃዴን ለአንድ አካል ያስገዛው ነው። አገልግሎት መስጫ እንጂ መቀበያ አሜን 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 አሜን። መታያ አይደለም፣ እኔነት ምናምን ማድረግ አይደለም። ባሪያ በፈቃዴ ለአንድ አካል ያስገዛው አሜን። ክብር ለኢየሱስ አሜን። ሐዋርያ ሊሆን የተጠራ የክርስቶስ ኢየሱስ ባሪያ ይልና ወደ ዋና መልእክት ይገባል። በነቢያቱ አፍ በቅዱሳት መጽሐፍት
ለተነገረው አስቀድሞ ለተነገረው ለእግዚአብሔር ወንጌል ተለየ። አቤት ወንጌል ባለቤቱ እግዚአብሔር አሜን። የእግዚአብሔር ወንጌል አሜን ተለየ ይላል። ይሄ ወንጌል ግን የሆነ ቀን የጀመረ ሳይሆን የሚለው ሐዋርያው ጳውሎስ ደብዳቤው ላይ በነቢያቱ አፍ አስቀድሞ ለተነገረው ወንጌል የሆነ ቀን የጀመረ መጤ ሳይሆን ወንጌል የሆነ ቀን ምናምን እንደሚባለው ማምን ስንዴጋ ሳይሆን ወንጌልማ በነቢያቱ አፍ አስቀድሞ ሲነገር የከረመ ነው። በነቢያቱ አፍ ሲል ትንቢተ ኤርምያስ፣ ትንቢተ ኢሳይያስ ብቻ ሳይሆን ገና ከዘፍጥረት አንስቶ መጽሐፍ ቅዱስ ውስጥ በትንቢት መንፈስ የተነገረው ነው የሚነገረው። ስንት ሰው እንደሚረዳኝ ባላቅም ላይ ግን ይሄ ከመናገር ወደ ኋላ አይደለም። ይኸውላችሁ መጽሐፍ ቅዱሳችን ላይ እዚህ ከኔ በተሻለ የሚያስረዱ እንዳሉ አስባለሁ። መጽሐፍ ቅዱሳችን ላይ ውድቀት ካለ ቅጣት አለ፣ ቅጣት ካለ አብሮ ተስፋ አለ። እኔ ደፈልግ ውድቀት ካለ አብሮ ቅጣት አለ፣ ቅጣት ካለ አብሮ ተስፋ አለ። እግዚአብሔር አምላክ ሰውን በመልክና በአምሳሉ ሰራ እንስራ አለ። በኋላ በኤደን ገነት አስቀምጠው አትብላ ያለው ነገር እያለ በላ፣ ወደቀ። ውድቀቱ ምንድን ነው? አትብላ የተባለው መንካት፣ መተላለፉ። ውድቀት ደግሞ አብሮት ምን አለ? ቅጣት አለ። ቅጣቱ ምንድን ነው? እርግማ ረገመው። ያንንም ረገመ፣ ሴቲቱንም ረገመ፣ አዳምንም ረገመ። ግን አለ ተስፋ አልተው። ዘፍጥረት 3:15 ላይ ምን አለ? አይ በቃ ያንተ ነገር አልከሞኛል፣ ሌላ ሰው ሰራለሁ አለ። በጭራሽ በአንተና በሴቲቱ ዘር። እስቲ አንድ ሰው ጮክ ብሎ ዘር ይበል። ዘር። ለካ እግዚአብሔር አምላክ በአንተና በሴቲቱ ዘር ሲለው ዝም ብሎ የድሮ ታሪክ አብሮት ሳይሆን አንድ ወሳኝ ነገር እያየ ነው። በመቤዠት ታሪክ ውስጥ በሪደምሽን ታሪክ ውስጥ ምን እያደረገ ነው? እየተመለከተ ነው። በአንተና በሴቲቱ ዘር ሲለው ዝም ብላችሁ ያዙ። እዚህ ቼዝ ጨዋታ የሚችል ሰው አለ ከእናንተ መካከል? የለም ቼዝ የሚችል ሰው? እሺ ቼዝ ጨዋታ እንደ ዳማ አይደለም። ዳማ እንትን እያደረግ ቶሎ አስፈልተህ ምናምን ነግሰህ አለ ቶሎ ነው ያለው። ቼዝ ግን ማሰብ ይጠይቃል። እና 16 ጠጠሮች አሉት። በዚህ 16 በዛ 16 ከፊት 8 ከኋላ 8 ከፊት ወታደሮች ናቸው ከኋላ ካስል ሆርስ ምናምን እያለ አለው። እና ቼዝ የሚጫወቱ ሰዎች ብታይ ቼዝ ማችል ከሆነ ጅሎች ነው የሚነሱ። ለምን ነው ታውቃለህ? አንድ እንኳን ተራሶ የሚጫወት ሰው 1 ሰዓት ነው የሚወስድበታል። 30 ደቂቃ 1 ሰዓት በላይ ይወስድበታል። ፕሮፌሽናሎቹ እና እዚህ ራሻ ምናምን ያሉት በወራት ነው። ከ6 ወር በኋላ እንትና የሚባለው ተጫዋች 1 ስቴፕ ሄደ ሁሉ ይባላል፣ ይዘገባል ዜና ላይ። የእውነት እነዚህ ፕሮፌሽናሎቹ 1 ስቴፕ ሄደ ይባላል። ስሙኛው ዝም ብሎ ቼዝ የሚጫወት ሰው ብታይ እየተሞኘ ነው የሚመስለው። ምክንያቱም አንድ ጠጠር ጠቅ አድርጎ ዝም ብሎ ያያል። አሁን ራሱ አልሰለቻችሁ? አንድ ጠጠር ጠጋ ያደርግና 8 ወር ትጠብቃለህ። ሲሄድ መደበኛ ደግሞ ተጫዋች አትሊስት የተወሰኑ ደቂቃዎች ግን እየተሞኘ ሳይሆን ለካ አርቆ እያሰበ አሜን አሜን እየተረዱኝ ያሉ ሰዎች ስላሉ አሜን። ለካ አርቆ እያሰበ ነው። እኔ እግዚአብሔር እንደዚህ አይነት አኖሎጂ አልተጠቀምም። እግዚአብሔር አምላክ ከሰይጣን ጋር እየተጫወተ ነው ምናምን አይደለም። ግን አንድ ሀሳብ ያዙልኝ። ለካ ዘፍጥረት 3:15 ላይ እግዚአብሔር አምላክ በአንተና በሴቲቱ ዘር ሲል ዝም ብሎ የሆነ አእምሮት ሳይሆን አንድ ጠጠር ጠጋ እያለ ለካ አንድ ጠጠር ጠጋ እያደረገ ነው። ዝም ብሎ የድሮ ታሪክ ከመሰለ አንብበህ ታልፈዋለህ። ግን ዝም ብለህ አስተውለህ መጽሐፍ ቅዱስን ካየህ ደግሞ ዝለለው ቶ ያኛውም እኮ ይሞክራል፣ የሆነ ማጥፋት የሚሞክረው ነገር አለ። ግን ዘልዬ አንድ ፓርት ላሳያችሁ። በኖህ ጊዜ ሰዎች እንደገና ወደቁ፣ አበዙት። ያው ጥፋቱ እየባሰ ነው የሚመጣው። እርኩሰት፣ ዝሙት፣ ስካር አይደል? ውድቀት ነው። ቅጣቱ ምንድን ነው? የጥፋት ውሃ። ተስፋው ምንድን ነው? የኖህ መትረፍ፣ የቃል ኪዳን ምልክት። አሜን። ለካ የሆነ አንድ ታሪክ ብቻ አይደለም በእናትህ። ለካ እግዚአብሔር ሌላ አንድ ጠጠር ጠጋ እያደረገ ነው። አሜን። ማነው ጮክ ብለው አሜን የሚለኝ? አሜን። አሰማው እንደገና በደም አሜን አሜን እያለ ደግሞ ይቀጥልልሃል። የት? ዘፍጥረት 11 ላይ እየዘለልኩ ነው፣ እናንተ መመልከት ትችላላችሁ። ዘፍጥረት 11 ላይ ምን ይሆናል? የሰው ልጆች አሁን በጣም ታበዩ። ስማችንን ካላስጠራን እግዚአብሔር ጋር ካልደረስን አሉ ትልቅ ግንብ ሊሰሩ ወደዱ።
ትዕቢት ነው። ቅጣቱ ምንድን ነው? የቋንቋ መደበላለቅ። ተስፋው ምንድን ነው? የአብርሃም መጠራት። አሜን ጋሺ፣ የአብርሃም መጠራት። ለካ የአብርሃም አምላክ ሲባል አንድ ሰውዬ በኡር ከለዳውያን ተጠራ። እነዚህ ሁሉ አያስፈልጉም አልወጣኝም። ለካ እግዚአብሔር ሲጠራው እሱን ከኡር ከለዳውያን ጠርቶ በጣም ሀብታም አድርጎት 25 ዓመት ልጅ አልነበረውም፣ ልጅ ወለደ። አሜን ብቻ ቢሉ ለካ ያበቃል። አንድ ቀን እኮ አብርሃም ደግሞት ሳራ እህቴ ነች አለ ወይ ካልካል አይደል? እግዚአብሔር መኝታ ቤት ድረስ ነው የገባው በጌራራ ንጉሥ ፊት ብትነካት ዋለ። ለምን? ሳራ የአብርሃም ጉዳይ ብቻ ሳትሆን የሰማይ አጀንዳ ነው። አሜን። yes በሳራ ቀልድ የለም፣ በሳራ ጨዋታ የለም። ለካ የቼዙ አንድ ፓርት ነች። አብርሃም እያለ እየተመለከተ ነው። ስሙኝ፣ አሁን አንድ የገባው ሰው አብሮኝ እንደሚያዳስባለሁ። ለካ አብርሃምን ሲመለከት አብርሃም ውስጥ ይስሐቅ አለ፣ አሜን። ይስሐቅ ውስጥ ያዕቆብ አለ፣ አሜን። ያዕቆብ ውስጥ ኔሽን አለ፣ አሜን። ከዚህ መካከል አንዱ ይሁዳ ነው። አሜን። ይሁዳ ውስጥ ፋሬስ አለ፣ ፋሬስ ውስጥ ኢዮቤድ አለ፣ ኢዮቤድ ውስጥ እሴይ አለ፣ እሴይ ውስጥ ዳዊት አለ፣ ዳዊት ውስጥ መሲሁ አለ፣ አሜን። ዳዊት ውስጥ ኢየሱስ አለ። ራጀስ ከብላባዳን ለካ መጽሐፍ ቅዱስ የተበጣጠሱ ታሪኮች ጥርቅም አይደለም። የሆነ ዛክላጀስ እንግልት አድርጌ ከሆነ ነገር አንስቼ ልድር እየሞልቅበት ብቻ አይደለም፣ አይጠቅምም አይደለም። በየዕለቱ አይደል ትምህርታችን ተጽፏል። ከዛም አንስተን እናገራለን። ለካ አንዱ ከአንዱ ጋር እየተቀባበለ አንዱ ለአንዱ እየሰጠ አንዱ ከአንዱ ጋር እያደረገ ለካ የሰማይ አጀንዳ ለካ ከመቼ ዘረግ የተባለ ሰማይ ጓግቶ የሚጠብቀው በሰው ልጆች የመቤዠት ታሪክ ውስጥ ጓግቶ ናፍቆ የሚጠብቀው። አሜን። አሜን 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 አሜን። በቅዱሳት መጽሐፍ በነቢያቱ አፍ ለተናገረው ለእግዚአብሔር ወንጌል ተለየ ይልና ስሙኝ፣ በጣም አጭር ነገር ነው ከዚህ በኋላ የምናገረው። ይህም ወንጌል በስጋ ከዳዊት ዘር ስለተወለደው ፍጹም ሰው እንደ ቅድስና መንፈስ ግን ከሙታን መነሳት ምክንያት በትንሣኤ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው። ብዙ ዝርዝር ነገር ሳልገባ እሱ ቀድሞም የእግዚአብሔር ልጅ ነው። በትንሣኤ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ስለ ወጥ አይደለም። ወንጌል ስለ ጫማ አይደለም። ወንጌል ለ10 ተደራጅቼ ስለማገኘው የኑሮ ኮተት አይደለም። ይሄን አያደርግም አይደለም። እናገራለሁ መጨረሻ ላይ ወንጌል ከሀገር ሀገር ትዞራለህ አይደለም። የወንጌልን እውነት ይዘህ ከሀገር ሀገር ልትዞር ትችላለህ። ግን በጣም ከሀገር ሀገር የመዞር ጥማት ካለ አየር መንገድ መቀጠል ይችላል። ወንጌል ስለ ልጁ ነው። ወንጌል እንደዚህ ብሎ ፖስተር ላይ ስለመውጣት አይደለም። ወንጌል የሆነና ምና ወንጌል ዞራ ቦት ክራይስት ወንጌል ስለ ልጁ ነው። አንድ ሰው አለ እዚህ ሰሚት አካባቢ ለምንጩ የተዘጋጀ ወጣት አንድ ጮክ ብሎ ወንጌል ስለ ልጁ ነው ብሎ ያለው ማነው? ጮክ ብሎ አሜን የሚል አሜን። ወንጌል በላው ብቻ አይደለም፣ ለበስ ብቻ አይደለም። ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ነው። ወንጌል ስለሆነ ሰውዬ አይደለም። ወንጌል ስለ አቶንትን አይደለም። ወንጌል ስለ ቅቡዓነ ሐዋርያተነ ምናምን አይደለም። ወንጌል ስለ ኢየሱስ ነው። ወንጌል ስለ ሰው አይደለም። ወንጌል ስለ ከሌ አይደለም። ወንጌል ስለ ኢየሱስ ነው። ማለት እናንተ ካገዛችሁ በጌታ ጮክ ብለህ ወንጌል ስለ ኢየሱስ ነው በሉ። ወንጌል ስለ ኢየሱስ ነው። በቃ የትኛው ኢየሱስ ስትል በስጋ ከዳዊት ዘር ስለተወለደው። ቅድም ስናገር ነበር ወዳጆቼ፣ ሙሴ እኮ አየና እንደኔ አይነት ነብይ ያስነሳላችኋል አለ። ዳዊት እኮ በመንፈስ ሰክሮ ጌታ ጌታዬን ብሎ ተናገረ። አቾሎ ፎቶስ ነቢያት ከ700 ምናምን ዓመት በፊት አርቀው አዩና ድንግል ትጸንሳለች አለ። ወይ መጽሐፍ ቅዱስ የማቴዎስ ወንጌልን ስታጠሩ ወደ 47 ምናምን የሚሆኑ ጥቅሶች እንዲህ ተብሎ እንደተጻፈ ይላል። ወደ 12 ጥቅሶች የሚሆኑ ደግሞ እንዲህ ተብሎ እንደተጻፈ ተፈጸመ ይላል። ዝም ብሎ አይደለም። ለምሳሌ ጌታ ኢየሱስ ክርስቶስ ሲወለድ ቆጠራ ድንገት መጥቶ ቤተልሔም ሄደን እንቆጠር ብቻ አይደለም። ነብይ ተናግሮ የለም አንቺ ቤተልሔም ከይሁዳ ከተሞች ያነሻቱ
መስፍን ካንቺ ወጣ። አሜን። ይሄ ቃል መፈጸም ስላለበት ይሄዳሉ። ሄሮድስ ሕፃናትን ሲያሰጡ ወይኔ የት ነኝ በቃ ግልጽ ብለው የሚመሳል ረፍ ሆሴዕ ምን አለ? ልጄን ከግብፅ ጠራሁት። ወንጌል ስለልጁ አሜን። የትኛው ልጁ? በቅዱሳት መጽሐፍ ሲነገር የነበረ ወንጌል። አሜን አሜን። የትኛው ልጁ? በስጋ ከዳዊት ዘር ስለተወለደ። ጥቂት ነገር ልናገር። አምላክ ሰሞን ይገባል። አሁን ጴንጤ ካልተጫወታችሁና ካልለመዳችሁት በስተቀር እለት ይህ ቢሰበክ ብቻ ይበቃል። አምላክ ሰሞን ዝም ብዬ ከእነዚህ ልጆች መካከል አንስቼ ዛሬ 12ኛ ክፍል የሆነ ለጌታ ክብር የሚቀጥለውን ዓመት 11ኛ ክፍል ጊዜ አሜን ትላለች። ተባብሮ ነው የሚያስወጡኝ። ሰው ምንድን ነው የሚፈልገው? መጨመር፣ መጠርመስ፣ ከዛ መመርቀስ አይደል? አምላክ ሰሞን ማሰብ ይችላል። አምላክ ሰሞን እኮ ማለት 12ኛ ክፍል የሆነ 11ኛ ክፍል ሆነ አይደለም። በየበጣም አምላክ ሰሞን ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ትልቁ እግዚአብሔር ኢሳይያስ 6 ላይ ሄድና ተመልከት። ሱራፌል በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን እየሸፈኑ አንዱ ለአንዱ ቅዱስ ቅዱስ ብለው ሲጮሁ ከጫይ ድምፅ የተነሳ የቤቱ መሰረት ተናወጠ ይላል። ቤቱን ጭስ ሞላ ይላል። እንዲህ ያለ አምልኮ ያለው እግዚአብሔር ወልድ፣ ዓለማት በእሱ የተጋጠሙበት እግዚአብሔር ወልድ በአንዲት ድንግል ማኅፀን ውስጥ አደረ። ይገባል? አምላክ ሰው ሆነ፣ ተወለደ። ዝም ብለህ የክሪስማስ ቀን ብቻ ተወለደ ምናምን መልካም ገና ብለህ ብቻ የምታልፈው ነው። አምላክ ተወለደ። ይገባል? ተራ ነው። ከኔ ጋር ናችሁ ወይ? እየሰማሽ ነው? ስሙኝ እስቲ በጌታ ምን አለ እሳት እየረጨ እያስፈራራ ቢመጣ ሁሉም ሰግዶ በተቀበለው። ግን ጌታ ኢየሱስ እንደዚህ አይደለም ያደረገው። እንዴት ነው ያደረገው? ጽንስ ሆኖ ጀመረ። ኢማጂን ጽንስ፣ የአንድ ቀን ጽንስ፣ የሁለት ቀን ጽንስ፣ የሶስት ቀን ጽንስ እያለ አምላክ እግዚአብሔር ወልድ አጽናፈ ዓለማቱ በእሱ የተጋጠሙበት የሰራ እንፍጠር ያለ መለኮት ጽንስ ሆኖ አንዲት ድንግል ማኅፀን ውስጥ ሲያድር እና ሊወለድ ሲል ዓለም ቦታ የለኝም አለችው። ለእነ ሐናንያ ለእነ ቀያፋ አለኝ አለችው። ለአንተ ግን ግርግም ነው አለችው። አደረገው። ደግሞ የሚገርመው ለእኔ ሮሜ 5 ላይ እንደሚናገር ለጻድቅ ሰው ምናልባት ለቸር ሰው ድንገት ለእኔ ኤፌሶን 2 ላይ እንደተጻፈ በበደላቸውና በኃጢአታቸው ሙታን ለተባልን ኤክስፓየር ላደረግን እድል ሰጥቶኝ መልሼ የማበሳጨት ቴንዴንሲ ላለኝ ለእኔ ጌታ ኢየሱስ ዛሬ መጥቶ መድረክ ላይ እስክትቆም ድረስ የነበረውን በሙሉ ይቅር ብያለሁ፣ ከዚህ በኋላ ብቻ ተጠንቀቅልኝ ቢል አሜን ትለዋለህ? እንዴት ችዬ ለደቂቃ እንዴት ችዬ ለሰከንድ ለእኔ አደረገ። ሊተካኝ ተወለደ። አንድ ሰው ብቻ ጮክ ብሎ ለእኔ ነው ይበል። እርግጠኛ ነህ? ለእኔ ነው ይበል። ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ነው። ወንጌል ስለሌላ ስለምንም አይደለም፣ ስለ ልጁ ነው። የትኛው ልጁ? በስጋ ከዳዊት ዘር ስለተወለደው። ይህን ልናገር ላልቃ። ወንጌል ማለት የቃሉ ትርጉም የምስራች ማለት አለ። ጉድ ኒውስ፣ መልካም ዜና። እኔ አሁን እዚህ መጥቼ ሃሌሉያ ሃሌሉያ የምስራች ብዬ አጫጭኩያችሁ። ይሄ ሰፈር ሰሚት ይባላል ብል የሆነ ሰው ተነስቶ ሃሌሉያ ውስጥ ገብተን አንጸልይም። ምኑ ነው የምስራችና ምን ሊባል ነው? ይሄ የሙሉ ወንጌል አጥቢያ ነው ብል አሜን ቢል እብደት አይደል? ምኑን የምስራች ነው? የምስራችን የሚያሰኘው ምን እንደሆነ አታውቅም። ምን እንደሆነ አታውቅም። በተለይ መጨረሻው እያሰጋ ሊሆን ይችላል። በተለይ መጨረሻው ምን ተፈጠረ እያልክ ሊሆን ይችላል። ግራ እየተጋባ ሊሆን ይችላል። ድንገት የሆነ ሰው አንኳኩቶ መጣ። ብክፈት ስታፍል የምስራች ምን ሆነ? በጥሩ ተጠናቀቀ። ይሁላችሁ የሰው ልጅ አሁን ለምሳሌ እዚህ የኮሮና መድኃኒት ተገኘ ብል የምስራች አለ። ለምንድን ነው የምስራችሁ? ሰው ወደማይፈልገው ትንፋሽ እያሳጣ ማጅራቱን ይዞ ይወስደው ነበር። ተገኘ የተባለ ነገር በሙሉ ማስታገሻ ነበር እንጂ መፍትሄ አልነበረ። እንደዚህ አስገድዶ የሚወስድን ገዳቢ ሲገኝ ምን ይባላል? የምስራች። ተሸነፈ።
የሰው ልጅ ትልቁ በሽታ አንዳንዱ ፊዚካል ይመስለዋል፣ አንዳንዱ የኢኮኖሚ ይመስለዋል፣ አንዳንዱ የሆነ ይመስለዋል እንጂ የሰው ልጅ ትልቁ በሽታ እሱ ምን ይባላል መሰለህ? ኃጢአት። እና ኃጢአት መድኃኒት አልተገኘለትም ነበር። ህግ ቢመጣ ማስታገሻ፣ ነቢያት ቢመጡ ማስታገሻ፣ የሆነ ነገር ቢደረግ ማስታገሻ። ስለዚህ በትንቢት መጽሐፍ እንደተጻፈ ማንም መድኃኒት ሊያደርግ ስላልቻለ የገዛ ክንዱ መድኃኒት አደረገችለት። እግዚአብሔር ወልድ መድኃኔ ዓለም የዓለም መድኃኒት ሆኖ መጣ። ስለዚህ ለምንድን ነው የምስራችን የሚያሰኘው? መድኃኒት ተገኝቷል። አየህ፣ ወንጌል ስርጭት ይዤ ስወጣ ማስፈራሪያ አይደለም። ትሞታለህ፣ ሲኦል ይበላህ ነው አይደለም። ኦፍኮርስ ካልመጣ ይበላዋል። ግን ዋናው ምንድን ነው? የምስራች። አሜን። ብር ማጣት ይመስልሃል እንጂ አንተ የቤተሰብ ጉዳይ ይመስልሃል እንጂ አንተ የሀገር ጉዳይ ይመስልሃል እንጂ ዋናው በሽታ ኃጢአት ይባላል። ኃጢአትን ደግሞ የሚያስታግስ ሳይሆን ኃጢአትን ደግሞ ለጊዜው የሚቀንስ ሳይሆን ከሰው ኮፉ የሚነቅል የሚገላግል መድኃኒት ተገኝቷል። ይሄን መድኃኒት ውጦ ያመለጠ ብቻ ነው አሜን የሚለው። አሜን። በዚህ መድኃኒት የተገላገለ አንድ ሰው ብቻ ጮክ ብሎ አሜን ይበል። መስራችነቱ በስጋ ስለተወለደው በስጋ የተወለደ ብቻ ግን አይደለም። እንደ ቅድስና መንፈስ ከሙታን መነሳት ምክንያት ወንጌል ስለማን ነው? ስለተወለደው። ደግሞ ወንጌል ስለማን ነው? ስለሞተው፣ ደግሞ ስለተነሳው። ይሄ ተናግሬ በቃ ጨቅጨቅኝ ነው በቃ ወንጌል ስለሱ። ሞትና ትንሣኤውን ስናስብ በጣም መጠንቀቅ አለ። በእውነት ዝም ብዬ በእንደዚህ አይነት ነጥብ ላስቀምጠው። ማቴዎስ 27 ላይ ታስታውሳላችሁ? በርባን የተባለ ሰው አመፀኛ፣ የተፈረደበት ፖለቲካል ኬዝ አለ ይባላል። ምን ይሁን ምን ብቻ አመፀኛ ተብሎ በሰው ነፍስ የሚጠየቅ ሞት የተፈረደበት። ዝም ብላችሁ መሳት ትችላላችሁ። ጨለማ ቁጭ ነገር ብሎ ሞቱን እየጠበቀ ውጭ የሆነ ግርግር ሲሰማ ስቀለው ፍታው፣ ስቀለው ፍታው አይነት ነገር ሲጮህ ለሱ ይመስሏል ብለሽ ትጠረጥሪያለሽ? አይነት ሌላ ለሌላ ሰው ነው የሚመስለው። ግን ለካ የዳኝነት ሜዳው ላይ ማን ቆሟል? ጲላጦስ። በአንዱ አቅጣጫ ማን አለ? ጌታ ኢየሱስ። በአንድ አቅጣጫ ማን አለ? በርባን። ህዝብም ብሎ ይጮሃል፣ ስቀለው። በርባንን ነው የሚመስለው። አይ የናዝሬቱ ኢየሱስን እንከን አልባው፣ ነውር አልባው ምን አድርገው? ስቀለው፣ ስቀለው፣ ስቀለው። በርባንስ ፍታው፣ ፍታው፣ ፍታው። ዝም ብላችሁ እንደዚህ ፒክቸር ማለት ትችላላችሁ። ሞት የተፈረደበት ነገር ያበቃ ያለ ጨለማ ዝም ብሎ ፍርዱ እስኪፈጸም ድረስ ቁጭ ብሎ የሚጠብቅ በርባን በሆነ ቀን በር ቀብሎ ሲከፈተለት ብርሃን ሲያይ ኤክስፔክት የሚያደርግ ይመስልሻል? ስለ መትረፍ ምናምን የሚወራ ይመስላል? በሆነ ቅይር መሰረት በርባን ነፃ ሆኖ ሲወጣ ነውር አልባ፣ እንከን አልባ፣ ኃጢአት አልባ፣ ንጹሑ ምንም የሌለበት የናዝሬቱ ኢየሱስ ተክቶት ሲገባ ዛሬ በርባን አይታየኝም። ዛሬ ፍፄ ነው የሚታይ። ዛሬ አንተ ነው የምትታይ። በሆነ ፍርድ መካከል የነበርክ በስብከት ሞኝነት እኔ ዓለምን ክጄ ብለህ ስትጨርስ አንተ ነፃ ሆነ ስትወጣ በደልህን ኃጢአትህን ቅጣትን ተክቶ ኢየሱስ ሲገባ ይሄን የተሰራልኝ ካልክ ጮክ በልና አሜን በላ። ይሄ ነው የሆነልኝ ካልክ ጮክ በልና አሜን በላ። ገላትያ 3:14 ላይ እንደዚህ ይላል፣ በመስቀል ላይ የተሰቀለ የተረገመ ይሁን ተብሎ እንደተጻፈ ክርስቶስ ስለኛ በመስቀል ላይ አርፎ ከሕግ እርግማን ዋጀን። ሕግ ማለት ሲሪየስ መስነው። ሕግ ሲሪየስ ነው። እንደዚህ ይቀበላል። ከነካኸው ነካኸው እንጂ ሞክሮ ነበር አይደለም። ትንሽ እኮ ነው የቀረው ብዙ አይደለም። ሕግ ሲሪየስ ምንም እንደዚህ አይነት ነገር አይደለም። ሞክሮ ነበር እኮ አይደለም። እሺ በዚህ ላስቀምጠው። ካፌ ቁጭ ብላችሁ ሻይ እየጠጣችሁ ጫፉ ቢሸረፉባችሁ አስተናጋጁ እና አንተ እድለኛ ነህ ትናንትና ለሙሉ ነው እንግዲህ ያደረገው ነይ እስቲ ለኪለት ነው ይለካላ። ሸረፍክም ሰበርክም ከፋይ ያዕቆብ እንደሚነግረን ስለ ሕግ ይሄ ነው። እንትን ላይ ባትገኝ እንትን ላይ ከተገኘ ሸርፋል ከፋይ ነው። ማንም እኮ የጨረሰ የለም። አብርሃም ብለህ እየተከተልከው ብትሄድ አጋር ጋር ሲመጣ ውጭ መጠበቃለን። ዳዊት ነው የኔ እንትን ዳዊት ነው ብለህ ዳዊት የምትከተል የሆነ ቀን ሰገነት ሲወጣ አብሮ ከወጣ አለቀ። ስር ነው መጠበቅ ያለ የለም የጨረሰ
እኔ ባንዱ ለሰው እንኳን ከተረዳኝ ነው ጮክ ጨዋታው ከዚህ እስከዛ መዝለል ነው ለምሳሌ አንዳንዱ ተንደረደረና እዚህ ውስጥ ገባ አንዳንዱ ደግሞ ተንደረደረና እዚህ ውስጥ ገባ ራቅ ብሎ ገባ ቀርቦ ገባ አንዳንድ ጊዜ የህይወት ምስክርነት ምናምን ስመዘገብ በጣም ከባድ ነገር ስለመጣ እኔ ከድቅድቅ ጨለማ የመጣ በሰንዴ ስኩል ምናምን ደግሞ ያለፉት ከድቅድቅ ጨለማ የመጡ ይመስላል ባክብሎ ነገር የለም የአዳም ዘር በሙሉ ከድቅድቅ ጨለማ ነው የመጣው ማንም አልነበረም የተሻገረ አሁን የተፈለገው ትንሽ ራቅ ብሎ የገባና ቀረብ ብሎ የገባ አልነበረም የተሻገረ ነበር የተፈለገው አልተገኘም ነበር ወጣቶች እንደዚህ ላስረዳችሁ ነው ጨርስ ሃሌሉያ አሜን በጣም ከባድ ፈተና ነበር ብላችሁ እሱ ፋይናል ካርባ እና ማንም አይሰራ ሰቃይ ሁለት ካርባ ነው የመጣው በጣም ታዲያ ይገባል የተጨበጨበለት ሰው ሁለት ካርባ ነው የመጣው ሁሉም ሲው ከዛ አንድ እንግዳ መጣ ቻ እስቲ ፈተና ወረቀቱ ማለት ይሰራል ራይት አዛምዱ ላይ ነው ሰው ይሰራዋል እሱ ትሩፎርሱ ላይ የሚሸወደው ላይ ይሸወድም ይሰራዋል ዳሽሙሃን አይሞክርም ስለ ይሰራዋል የመጨረሻ ጻፉን ነው ምናምን ስትል ይሰራል እሱ ምን ጥያቄ ነው ሲሪየስ ነው ብሎ ነው የሚሰራው ከዛ ውጤቱን ስታይ 40 ከ40 አገኘ ወይኔ ታድሎ ስትል ስሙ ላይ ያንተን ስም ጻፈበት አሜን ማክራዶስ የሆነ ሰው ገባው መሰለኝ ማነው ጮቱ አሜን አለ እዚህ ቤት ስራውን ሰርቶ ውጤት ያንተ ይሆነልህ ኢየሱስ በመስቀል ላይ አከናወነውና ሕግን ፈጸመውና ኢየሱስ ጨረሰውና ወይኔ ታድሎ እንዳለው በእምነት ተቀበለኝ እንጂ በልብህ አምነህ ጸድቀህ በአፍህ መስክረህ ዳን እንጂ ይሄ ውጤት ያንተ ነው አለ እዚህ ቤት አንድ ሰው ካለ ስራው የተሰራለት በኢየሱስ የተከናወነለት የዘላለም ሕይወት ወራሽ የሆነ የተካፈለ አንተ ብቻ ጮክ ብለህ አሜን በላ አንተ እንደገና አሜን በላ አየህ ይሄ እያለ ወጥ አይወራ ይሄ እያለ ኑሮ አይወራ ይሄ እያለ ጎደለ ሞላ አይወራ ኢየሱስ ይወራ ኢየሱስ ይሰበካል የጥያቄ መልስ ይነገራል ኢየሱስ ይሰበራል ከራሱ ጋር አስታረቀን በልጁ በኩል የሚል ሀሳብ ታስታውሳላችሁ ከራሱ ጋር አስታረቀን ቆይስ እናንተ ፍረዱ በጌታ በዳይ ነው ተበዳይ ነው አስታራቂ መፈለግ ያለበት እኔ ጋሼ ብበድል እኔ ነኝ አስታራቂ የምፈልገው ከጋሼ ጋር ብዬ አንተ ቤት ላይ በየወሩ የሚከፍልልህ ሰው ከዚህ በኋላ አይነን እንዳላየው ተዋት ማለት ያስታራቂ ያለ ማንም ያገናኝ ብለህ አስታራቂ አትፈልግም እኛ እኮ ተጣልተን የነበርነው ከህይወታችን ምንጭ ጋር ከቤት ላይ ከፋይ ጋር እንዳይመስል ዋያቲስ ከፕራዳን ተብራጃሳ ሬጀስኪ ክላቫዶን ተበሰ ከህይወታችን ምንጭ ጋር እኛ ነበርን ያስታራቂ ያለ እያልን መፈለግ የነበረብን የኔ አባት የኔ እግዚአብሔር ግን አሜን ራሱ አስታራቂ አሜን በልጁ በቃ አሜን ተበድሎ ፈልጎ አሜን ተበድሎ ፈልጎ እኛ ለባክራክረን አይደለም ራሱ መጥቶ ተበድሎ ከራሱ ጋር አስታረቀን ይላል የመጨረሻ ቆሎሲስ 2:14 ላይ እንደዚህ የሚል ቃል አለ ሃሌሉያ አሜን ቆሎሲስ 2:14 ላይ የዕዳውን ጽሕፈት በመስቀል ላይ ጠርቆ ከመንገድ ላይ አስወግዶታል ይላል ይሄ ቃል የተጻፈበት አውድ ምንድን ነው መሰላችሁ እኔ የሆነ ነገር ብበደር የዕዳ ጽሕፈት ጽፌ እሰጠዋለሁ እኔ መጋቢ ፍጹም ለእንትን የሚያስፈልገኝ 6 ሚሊዮን ብር ተበድሬያለሁ ብዬ እጁ ላይ ያስቀምጣለሁ የዕዳውን ጽሕፈት ማን ጋር ነው እሱ ጋር አሁን እንደዚህ እየሰበኩኝ ስብከት እንድቀይር ብፈልግ ስማ ቀይር ስብከት አይልም የዕዳውን ጽሕፈት ነው የሚያወጣው ቀይርለት ይጀምራል ዕዳን ዋና በኋላ የት ይከፈላል የሰርጌ ቀን ሚስቴን እንደዚህ ላጎርስ ሹካ ብድግ እንዳደረኩ የዕዳውን ጽሕፈት ብቅ እንዳደረገ ቁጭ አድርጌ ምን ይውጣል ማድረስ ራሱ በሰላም እንደማለዳ ምን ይውጣል ታክሲ ተፋልጬ ይዤ 34 ሰው ምናምን እንትን ብዬ
ለሄድ ነው ስትል ሰውየው እሱን አስወርድልኝ አይደለም በመስኮት በኩል አንተ ቆራቆራቆ የእዳውን ጽፈት ወጣ ሰደልኝ በእናትህ አባ እሱን ጥራው እሱን አስገባው ለተቀይሯል ዋው የእዳ ጽፈት ነው አሜን የሰው ልጆች የእዳ ጽፈት ነበረብህ ብታገባ ነበረብህ ዶክተራል ዲግሪ ብትሰራ ነበረብህ ፕሮፌሰር ብትሆን ነበረብህ በህንፃ ላይ ህንፃ ብትገነባ ነበረብህ አንድ ቀን የናዝሬቱ ኢየሱስ መጣ አሜን የእዳውን ጽፈት በመስቀል ላይ ጠርቶ አሜን ከመንገድ አስወግዶት አሜን ጽጌ ነፃ ነህ ይላል ለዚህ ነው ሮሜ 8:1 ላይ እንግዲህ በክርስቶስ ላሉ ኩነኔ የለባቸው አሜን ይሄ ማለት ከዛ በኋላ ላለን ህይወት እንደፈለገን የምፈንጭ አይደለም ከነጻነት አንድ ነጻነት የሚሰማው ሰው ጮክ ብሎ አሜን ይበል አሜን ጠላት ሊከሰኝ አይችልም የሚል አንድ ሰው ጮክ ብሎ አሜን ይበል አሜን ስለሚያገባው የናዝሬቱ ኢየሱስ ነው የሚለው አንድ ጊዜ ጮክ ብሎ አሜን ይበል አሜን ይሄ ግን ማለት በተሰጠን ህይወት ደግሞ እናላግጣለን ማለት ነው ጨርሱ አሜን ወንጌል ስለማን ስለ ክርስቶስ የትኛው ልጅ በስጋ የተወለደው እንደ ቅድስና መንፈስ የሞተው የተነሳው ይሄ ይበልና ልጨርስ አንድ የሃይማኖት መሪ ቡድሃ የሚባል ነው አሉ ነው እርግጠኛ አይደለም ቡድሃ የሚባል መሪ ቡዲዝምን የጀመረው ልክ ሊሞት ሲል በቃ ከዚህ በኋላ ትምህርት የወጠራችሁ ያዙልኛል አይመጣም ከዛ በኋላ ያለ አማራጭ ትምህርቱን ወጠረ ነው ያዙ የኔ ኢየሱስ ይሰማኛል የኔ ኢየሱስ ዮሐንስ 14 ላይ ለጥቂት ጊዜ አታዩኝም ሲላቸው አሉ አራይቷችሁ ተባልሽ ይመጣል yes ስፍራን ላዘጋጅላችሁ አሜን በአባቴ ቤት ብዙ መኖሪያ አለ አሜን አንድ ሰው ጮክ ብሎ ይሄን አካባቢ ይበጥብጥልኝ ኢየሱስ ይመጣል ኢየሱስ ይመጣል ኢየሱስ ይመጣል ምን አላችሁ በጌታ ኢየሱስ ይመጣል አየህ አንድ ግራ የተጋባው ሰውዬ አይደለሁም አንድ አዳራሽ ውስጥ ገብቼ የምጫጫው አይደለሁም ወጣትነቴን ሰውቼ ዝም ብዬ ፖስታ መለቃቀም አይደለሁም የሆነ ነገር የበራኝ የሆነ ነገር የታየኝ ነኝ አሜን የተባረከ ተስፋዬ አሜን የናዝሬቱ ኢየሱስ ይመጣል አሜን የቀጠረኝ ወዳጄ ይመጣል አሜን እንባን አብሳለሁ ያለ ይመጣል አንድ እንደዚህ የገባው ሰው ጮክ ብሎ ኢየሱስ ይመጣል ይበላል ኢየሱስ ይመጣል አየተራሱ አይደለሁም ጠባብ አዳራሽ ውስጥ ቁጭ ብዬ ዝም ብዬ የተሰዳች ዝም ብዬ ተጫጫሂ ዝም ብዬ ምናምን አይነት ነገር አለ እና ምን አይነት ሰበካልክ የተባረከ ተስፋዬን የምጠብቅ ወዳጄን የምጠብቅ አሜን እየሰማ ያለው አሜን እርሱ መያዣ ቀዳር በመንፈሱን የሰጠኝ አሜን ማነው ጮክ ብሎ አሜን የሚል አሜን ማነው ጮክ ብሎ አሜን የሚል አሜን እዚህ በመንፈስ ቅዱስ ተጥለቅልቀ ከዛሬ እስከዚህ በላይ ምን ልሁን የምትለው ሰማይ ምን እንደሚሉት አውቃለህ ይሄ ቀብድ ነው ይላል አሜን ሲመጣ ምን ይውጣል ጌታዬን ፊት ለፊት ሳየው ምን ይውጣል አኩረዳ አቹንደ ሲቱሉ ባጃማል አሜን ወንጌልማ ስለ ኢየሱስ አሜን ወንጌልማ ስለተወለደው አሜን ወንጌልማ ስለሞተው ስለተነሳው አሜን ወንጌልማ ስለምጠብቀው ወንጌልማ ዳግም ስለሚመጣው ግን ባላንስ ያስፈልጋል ይሄ ማለት ስለምድር አይነገርም ይነገራል ብሉይ ኪዳን ውስጥ ያሉ ሐሳቦች አይነሱም ይነሳሉ ግን መጽሐፍ በሙሉ ስለማን ነው የሚያወሩት በዚህ ፍሬም ውስጥ ሆኖ አንተ አሁን ስለምድር ትጸልያለህ ግን ተማርክ ዛሬ ነው አትጸልያለህ አይደለም አደራው ቢሆን ስማ ነው የታጠበ ሸሚዝ ያደረኩት በኢየሱስ አሜን ቁርስ ቁጭ ብዬ በላሁት በኢየሱስ አሜን አንዳንዶቻችሁ ታውቃላችሁ እንዴት የተወሰነች ትንሽ መጽሐፍ ይዣለሁ ትንሽ ስለሱ ነገር የሚያወራ በኋላ ስትወጣ ቦሰት ይችላላችሁ ልብሴ ላይ ሸምቼ ነበር ማለት ሊትራሊ ሽንት በ22 ዓመቴ በሱስ ምክንያት በኤፎር ወረቀት ሙሉ ሐሺሽ እየሰራው የማጨስ የነበርኩ ሰው ነኝ ቤተሰቤ እንኳን ለሌላ ይተርፋል አንጻራዊ በሆነ መንገድ ከልብሴ ላይ ነጭ ቅማል እያነሳው ነበር ምገር እንኳን እንደዚህ ልጮህ እንኳን እንደዚህ ላወራ ፓራኖይድ የነበርኩ በጣም በፍርሃት ውስጥ የተሞላው ሰው እንደዚህ ፊት ለፊት ማየት ማልችል የነበርኩ ነኝ አንድ ቀን ጋብዘኛል መጥቼ መሰክራለሁ ሙሉ ለሙሉ እንደዚህ ያልኩ ነበር ማለት እንደዚህ ሰው እንደዚህ ቀና ብዬ ማየት ማልችል ሰው ሁሉ ስለኔ የሚያወራ የሚመስለኝ ስሜን እንኳን በእንግሊዝኛ ለመጻፍ የምፈራ ካቴድራል የተማርኩት አዳማ ዩኒቨርሲቲ ግራጁዌት አድርጌያለሁ በሱስ ምክንያት
ወላጅ እናቴ አጸልያ ሲያቅራት በጌታማ አልነበረች። ጎረቤት የነበሩ አማኞች ጋር ልብሴን እየወሰደች ነበር የምታጸልየው። እባካችሁ ካተረፈው እያለች እነሱም የዋዛ አይደለም። የተሰጣ ሱሪ ለአንዳንዶቻችን ሲጸልዩ ሲሰማ አንደኛዋ ወገብ ትይዛለች፣ አንደኛዋ እግር ትይዛለች። ጋሼ በንብርክክ ነው ወደ ጌታ ቤት እያሉ ይጸልዩ የነበሩት። የሰፈር ሰው ሁሉ በሞተላት ሲባል የነበረው በምድር ቀላል ይቀይራል። ቁርስ ማለት ሆነ ግን ምን እያልክ ነው? ዋናውን እንዳያጠፋ ጌታ ኢየሱስ ክርስቶስ የመጣው 2 ዓሣና 5 እንጀራ ብቻ ለማብዛት ቢሆን ለምን ይመጣል? ሙሴ መና አላዘነበም እንዴ? ጌታ ኢየሱስ አልዓዛርን ከሞት ለመቀስቀስ ብቻ ቢመጣ ለምን ይመጣል? ኤልሳ ቆሞ ሰው ሬሳው አልቀሰቀሰም? አያረግም። ኢየሱስ ያረጋል። ግን ዋናውን እንዳያስረሳ ባጭሩ እንደዚህ አድርጌ ልንገርህ። እኔ አሁን ከዚህ ሴት ፒያሳ መሄድ አለብኝ። አንድ ፕሮግራም አለኝ። ከዚህ ወጥቼ ሲሄድ ዋናውን መስመር ይዤ ከሄድኩኝ ሰሚት ያለውን አደባባይ ትልቁን አደባባይ የተባበሩት ጋር ያለው ማየት አይቀርም። 10 ግን አሁን ከዚህ ሴት ማለት ነው የተባበሩት ጋር ያለው አደባባይ ፊት ለፊት ፀሐይ ሪል ስቴት አለ። የተባበሩት አደባባይ 6ቱ አደባባይ እስቲ አንድ የተባበሩት ምናምን አትበለኝ። ዋው መድረሻዬን ንገረኝ። አሜን። ቀጠሮ የሰፈር ንገረኝ። ፒያሳ ነው የምትፈለገው፣ ፒያሳ ነው የምትጠበቀው። መድረሻው በለኝ። ወደድክም ጠላህም ዋና መስመሬን ካየሁት ወደ መድረሻ ይሄዳል። አየህ፣ ስለተባረከ ተስፋዬ ንገረኝ። ስለ አዲሲቱ ጽዮን ስለ ኢየሩሳሌም ንገረኝ። ስለተዘጋጀልኝ ኢየሱስ ስለመጣበት ሕይወት አጫውተኝ። እግረመንገዴን እያየሁት እንትኑንም እያየሁት ሄዳለሁ። እኔ ግን አስሬ የተባበሩት ካልከኝ ልክ እዛ ስደርስ ወራጅ ልል ነው። አየህ፣ 10 ጊዜ ጫማ እያልከኝ፣ 10 ጊዜ መኪና እያልከኝ፣ 10 ጊዜ ኑሮ እያልከኝ ሰፈሬ መድረስ አልችልም። ወራጅን አለ የሆነ ሰፈር ንገረኝ መድረሻዬን። አሜን 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 አሜን። ንገረኝ ቤተልኝ፣ ንገረኝ አባቴ፣ ንገረኝ ዋናዬ። በእናትህ አግዘኝ። አሜን በላ። ማክራዳስ ሃሌሉያ አሜን ሃሌሉያ አሜን ሃሌሉያ አሜን። አየህ፣ ዓለምን ማግባባት አልችልም። ጌታ ጫማ ገዛልኝ የምትለው ላትመጣለች አትመጣም። እንዳምጣበስ አቃታል። አሁን ረጅም ልሷን አድርጌ ጌታ 200 ብር ሰጠኝ ብል የኢየሱስ 100 ብር ይለያል። ግን ብል የከተማችን አታ እውነት ይመጣል አይመጣም። ምንድን ነው የሚሉት? ምንድን ነው የሚረብሸው? ጨምርለት 500 ሺህ ይደረግና አለ 500 ምናምን ነው የምትለው። የሆነ ቢሮ የመስሪያ ቤቱን ሲይዞ አደኩ ምናምን ብለህ የሆነ ዲፓርትመንት የምትላቸው እውነት አይደለም። በርታ ትጨምራለህ። እርግጥ ነው ኢየሱስ የምንም ነገር ይለያል አይደል? ይሄ ለሚያዘው የሊፊታ ዲፊያሳፊ ምትል እንትን እያደረገ ምናምን በስንት እንትን ምናምን ዶክተር ኢየሱስ እውነት ምን ይመጣል አይመጣም። እርግጥ ነው ኢየሱስ ግን ወረቀት ነው ይለያል። ማሲቦ አይደል? አለ እንትና ላይ አንድ ነው ቁም የምታረጋው፣ አንድ ነው አፏን የምታስይዘው። እየዘላለም ይወጣል። አሜን። የተባረከ ተስፋ አሜን። ወዳጅ ኢየሱስ አለ። አሜን። ሀገር አለኝ በሰማይ አሜን። እዚህ ብቻ ማለቅ አይደለም። አሜን። ይሰማኛል ድምፁ አሜን። ይሰማኛል ሀሌቱ አሜን። ይሰማኛል እውነቱ አሜን። እዚህ ውስጥ እዚህ ፓስተር እንደሚያውቁት እርግጠኛ ነኝ። ፓስተር አላዛሪ ባቢያ አንድ ጊዜ ሲናገር እንደዚህ ሰማሁ። 100 ብር ያለው ሰው አሁን 14 ብር ከ50 ኬት ላምጣ ይላል። አንድ ሰው 100 ብር ግጥም አድርጎ ይዞ ወይ 23 ብር ወይ 23 ብር ዘርዝረው በምን ተንተረው አይደል ምትለው። ኢየሱስ አለ፣ ሰላም አለ። አሜን። ኢየሱስ አለ፣ በረከት አለ። አሜን። ኢየሱስ አለ፣ ድል አለ። አሜን። ኢየሱስ አለ፣ ፈውስ አለ። አሜን። ይህ ሲባል ስለ መናፍስት መጸለይ እንችላለን በኢየሱስ ውስጥ ነው እንጂ ስለ ሌላ ነገር ምናምን መገለጥ ቢመጣ አግኝቼ ነው እንዴ? አሜን ነው እንዴ? ትንቢት ቢመጣ አግኝቼ ነው እንዴ? ሽባ ቢተረተር አግኝቼ ነው እንዴ? ግን ምን እያልክ ነው? ዋናውን እንዳያስለኝ ድንቅ ተአምራት ምልክት ያመልክትልኝ። አሜን። ኢየሱስን ያሳይልኛል። አሜን። በቃ ጨርሱ። ይሄ ሲገባቸው እና ሐዋርያው ጳውሎስ ሌላ ጊዜ ይመጣል። በእውነት ይሄ ሲገባቸው እና ሐዋርያው ጳውሎስ በቃ ሲጨንቁ ዝም ብለህ ህይወታቸውን ስታይ ግራ ነው የሚገቡ። ሲሉት ሟርተኛውን የሚያሳብድ ምናምን ብሎ አይጨናነቅም።
ብናብድ ለጌታ ነው። ያው በማንኛው ድረስ ለእናንተ ነው ለማስረዳት። ይኸውልህ ማለት 13 ላይ ነው መሰለኝ ቅጥቅጥ አለ በልስጥራን የነበረውን ሰው ከተፈወሰ በኋላ ቅጥቅጥ ያለ መሀል ከተማ ላይ ከዚህ ሆና እንኳን አያወራትም ብሎ አይደለም የሞተ መስሏቸው ከዚህ በኋላ እንኳን ምናምን አይ እንደዚህ እንኳን የሚንቀጠቀጥ ይፈራሉ አለ። የሞተ መስሏቸው ትተው ሲሄዱ ምንድን ነው አሁን ቀጣይ ቁጥር ብትጠብቅ ጎመን መጤና ብሎ ምናምን ነው ትክክል። እንደዛም ቢያደርግ እራሱ ጥሩ ሰው ነው ጳውሎስ። አይኑ ግን ክፉ አራቱ ክርስቶስን ሰበከላቸው። አሜን። ሲገባ አሜን። ሲገባ ሲታወቅ አሜን። የሆነልህ ሲገባ ሲታወቅ አሜን። ያደረብህና ማደሪያ አድርጎ የመረጠ ሲታወቅ አሜን። ስማኝ በእናት ፊልጶስ እኮ ሰማርያ ገባ ማለት የሆነ ወንጌላዊ ገባል ከተማ ነው የሚናወጠን። ጳውሎስ እኮ ኤፌሶን ገባ ማለት ፊዚካል ሲታይ ደቀቅ ያለ ሰው እየገባ አይደለም እኮ የሚታዩት። ኢኮኖሚክ፣ ሶሻል፣ ፖለቲካል ስትራክቸሩ ነው የሚናወጠው። እንደ ጳውሎስ ነው የገባኝ ኢየሱስ ሲገባ ሌላ ተአምር ነው። ከዚህ በላይ ዝም ብለህ በልበል እያለ ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ሲገባ ይሄ እውነት ሲገባ የወንጌል እውነት ሲገባ ወንጌልን ባልሰብኩ ወዮልኝ ይጥላል። ይሄ ሲገባ ብሎ አልበቃ ሲለው ሐዋርያ ጳውሎስ ደግሞ በሞቱ መስሎ ይላል። በቃ አልቆበት ብሎ እንደ የትንሣኤውን ኃይል እንዳቅ ዛሬ አንድ ጀግና ይቀስቀሳል። አሜን። አንድ ተረኛ ደግሞ እንደገና ይቀጣጠላል። አሜን። ባለበት ላይ ይጨመርለታል። አሜን። ለደቂቃ ጸልዬ ልውጣ። አንገቶቻችሁን ዝቅ አለ ሰራዊት አይዟችሁ ፓስተር አለ ወንጌልን የሚረከብ አለ ያልሳመ አለ ለማሆን ያልሳ